You see how believers do a lot of foolish things sometimes? አንዳንድ ጊዜ እኛ አማኞች በጣም ብዙ የሞኝነት ውሳኔዎችን እንደምንወስን ታውቃላችሁ? ጥያቄ ሲል ጠይቃችሁ ለመውጣት ለመሳካት መርጣችኋል ወይስ ዝም ብላችሁ እየተመኛችሁ? በጣም እግዚአብሔርን የምትፈሩና መንፈሳዊ ሰው ለመሆን መርጣችኋል ወይስ ዝም ብላችሁ ትመኛላችሁ? ተሸናፊ ላለመሆንስ መርጣችኋል ወይስ ውድቀትን ዝም ብላችሁ ትጠላላችሁ? ውድቀትን መጥላትና ስኬታማ ለመሆን መምረጥ የተለያዩ ነገሮች መሆናቸውን እንደምታውቁ ተስፋ አደርጋለሁ። ውድቀትን ልትጠሉት ትችላላችሁ፣ ከልባችሁ ልትጸየፉት ትችላላችሁ። ነገር ግን ታሪካችሁ ሲታይ ሕይወታችሁ ዘላቂ የሆነ የውድቀት ፍኖተ ካርታ ሆኖ ታገኙታላችሁ። መጥላቱ ብቻ በቂ አይደለም። ያንን ምርጫ ማድረግ አለባችሁ። ውሳኔ መወሰን አለባችሁ። ሃሌሉያ! የበለጡና የበላይ የሆኑ ምርጫዎቻችን የምታደርጉባቸውን 3 መንገዶች ልንገራችሁ። ይህንን በፍጥነት ጻፉት። 3 መንገዶች፣ የበለጡ ምርጫዎችን የምታደርጉባቸው 3 መንገዶች። ተዘጋጅታችኋል? አንደኛ፣ የበለጡ ምርጫዎችን ለማድረግ መጀመሪያ የሚያስፈልጋችሁ ንቃት ነው ወይም ግንዛቤ ነው። ስሙኝ በደንብ። የእግዚአብሔር ቃል ንቃትን፣ የእግዚአብሔር ቃል ምን እንደሚል ምን እንደሚሰጥ ተስፋዎቹን ሰፊ የሆነ የእግዚአብሔር ቃል ግንዛቤ ንቃት ያስፈልጋችኋል። አነብላችኋለሁ፣ ግን ሐሳቡ እንዲገባችሁ ብቻ ነው የምፈልገው። የእግዚአብሔር ቃል ምን እንደሚል ንቃት ሊኖራችሁ ይገባል፣ ወይም ግንዛቤ ሊኖራችሁ ይገባል። በቃሉ አማካኝነት ጥበብን ማግኘት። እዚያ ላይ የጻፍኩት እንደዛ ነው። በቃሉ በኩል ጥበብን ማግኘት ያስፈልጋችኋል። የእግዚአብሔር ቃል ለእናንተ ምን እንደሚያቀርብላችሁ ማወቅ መረዳት አለባችሁ። ይህ ካልሆነ ጥራት ያላቸውን ምርጫዎችን ማድረግ አትችሉም። በእግዚአብሔር ቃል በኩል ወደ ጥበብ መድረስ የሚጽፍ ሰው አለ። አሁን በእግዚአብሔር ቃል በኩል ምን አልኩኝ? ወደ ጥበብ መድረስ። መጀመሪያ የሚያስፈልጋችሁ ነገር እርሱ ነው። ለእናንተ ምን ተዘጋጅቶ እንደተቀመጠ ማወቅ አለባችሁ። እኔ እነዚህን እጅግ ታላቅና ክቡር የሆኑ ተስፋዎች እላችኋለሁ። እግዚአብሔር የሰጣችሁ የላቀ አማራጭ ካላወቃችሁ በዙሪያችሁ ላለው ነገር ሁሉ ትገዛላችሁ። ስም ብላችሁ ትጨፍራላችሁ፣ ትያዛላችሁ። ለምሳሌ እግዚአብሔር ከፍ እንዳደረጋችሁ ታውቃላችሁ። ለምሳሌ እግዚአብሔር ለእናንተ የውበትና የክብር ዕጣ ፈንታ እንዳለው ታውቃላችሁ። ኤርምያስ ምዕራፍ 29 ቁጥር 11 ላይ መጽሐፍ ቅዱስ የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየበራ ይሄዳል እንደሚል ታውቃላችሁ። እንደ መጽሐፍ ቅዱስ ቃል ምንም እንኳን መጀመሪያችሁ ታናሽ ቢሆን ፍጻሜያችሁ እጅግ ታላቅ እንደሚያደርግ ታውቃላችሁ። ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ እንደተጠራችሁና በአካባቢያችሁ ያለው ገደብ የእናንተ ገደብ መሆኑን እንደሌለበት ታውቃላችሁ። ምሕረትን እንድንቀበል በሚያስፈልገውም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት መቅረብ እንደምንችል ታውቃላችሁ። ዕውቀት ከሌላችሁ የላቁ ውሳኔዎችን ማድረግ እንደማትችሉ ማወቅ አለባችሁ። የበለጡ ውሳኔዎችን ማድረግ ከፈለጋችሁ በእግዚአብሔር ቃል በኩል ወደ ጥበብ መድረስ የመጀመሪያው ቁልፍ ነው። እናም በእግዚአብሔር ቃል በኩል ጥበብ ስል በቀጥታ በቅዱሳት መጽሐፍት ላይ ብቻ እያጠረብኩት ሳይሆን ከቃሉ ጋር የሚስማማ ግብአቶችን፣ ዕውቀቶችን ማግኘት ማለት ጭምር ነው። ምናልባት ይህንን መጽሐፍ ያስፈልጋችኋል። ጥበብን መጀመሪያ በእግዚአብሔር ቃል፣ በመቀጠልም ከቃሉ ጋር ከሚስማሙ ግብአቶች ማግኘት አለባችሁ። ጥበብ የሚቀዳባቸው መጽሐፍት ማለት ነው፣ ወይም ደግሞ ካሴቶች፣ ቪዲዮዎች፣ ትምህርቶች አሉ። የእግዚአብሔር አገልጋይ የሆኑትን ቢሾፕ ዴቪድ ኦየዴፖን እየሰማሁ ነበር። 71ኛ ዓመት የልደት በዓላቸውን ሊያከብሩ የተማሯቸውን ነገሮች በዝርዝር ሲያቀርቡ ሰማሁ። ለእኔ የላቀ ጥበብ የተገለጠበት ድምፅ ነበር የሰማሁት። እየሰማሁ ሳለሁ ያንን ታላቅ የእምነት አባት የሚሰማ እያንዳንዱ ሰው
ለሚናገራቸው ነገሮች በእውነት ትኩረት ቢሰጥ እያልኩ በልቤ ጸልይ ነበር። ምክንያቱም ታውቃላችሁ አንዳንድ ጊዜ ዝም ብላችሁ እዚያው ተገኝታችሁ በመጮህ አሜን ልትሉ ትችላላችሁ። ነገር ግን ምንም ነገር ሳታገኙ ትቀራላችሁ። በ71 ዓመታቸው የተማሯቸው ዋጋ የማይገኝላቸው ውድ ትምህርቶች በጸሎት ተቀበልኩት። ወደ 71 ዓመት ጥበብ እንድደርስ ስለረዳኝ እድል እግዚአብሔርን አመሰግናለሁ። በዚህም እኔ 71 ዓመት ስሞላ እድገቴን እጥፍ ወይም 3 እጥፍ አደርገዋለሁ ማለት ነው። አሁን እየተማረ ያለ ሰው አለ? በሐሜተኞች፣ በወደቁ ሰዎች፣ በጠባብ አስተሳሰብ ባላቸውና እግዚአብሔርን በማያከብሩ ሰዎች መካከል እየተንከባለላችሁ ዕጣ ፈንታችሁን የሚወስን የላቀ ውሳኔ ማድረጋችሁ። እነርሱ ስኬትን አያከብሩ፣ ስኬታማ ሰዎችንም አያከብሩ፣ ለስኬት የሚከፈሉ መስዋዕትነቶችንም ይንቃሉ። ከዚህ አይነት ቅርጽ የሚቀዳ ማንኛውም ውሳኔ ሁልጊዜም እናንተኑ የሚያደናቅፍ ነው የሚሆነው። እየተማረ ያለ ሰው አለ? የሚፈጸም ዕጣ ፈንታ እና ዓላማ ሰጥተኸኛል። ስለዚህ ባለን ነገር ሁሉ በእኔ ውስጥ ባለው እስትንፋስ ሁሉ ለማየት ሕይወቴን እሰጣለሁ ልትሉ ይገባል። የሚፈጸም ዕጣ ፈንታ እና ዓላማ ሰጥተኸኛል። ስለዚህ ባለኝ ነገር ሁሉ በእኔ ውስጥ ባለው እስትንፋስ ሁሉ ለማየት ሕይወቴን እሰጣለሁ። ይህ መዝሙር የመምረጥ ኃይላችሁ የሚታወጅበት መግለጫ ነው። ነገር ግን የጀመረው ሰጥተኸኛል አውቃለሁ ከሚል ከመጽሐፍ ቅዱስ አግኝቼዋለሁ ከሚል ነው። ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እንደባረከን እናም እኔ ፈቃዴን የመምረጥ ኃይሌን ከእግዚአብሔር ቃል ጋር በመተባበር ከቃሉ ጋር ከሚስማሙ ግብአቶች ጋር በመተባበር ከመንፈስ ቅዱስ ጋር በመተባበር ዕጣ ፈንታዬን የሚያሻግሩ ምርጫዎችን ለማድረግ እጠቀምበታለሁ። ጸሎተኛ መሆን ዕጣ ፈንታን የሚያሸጋግር ምርጫ ነው። ስነ ስርዓት ያለው መሆን ዕጣ ፈንታን የሚያሸጋግር ምርጫ ነው። እግዚአብሔርን መፍራት ዕጣ ፈንታን የሚያሸጋግር ምርጫ ነው። አብራችሁኝ ናችሁ? ሩህሩህ መሆን ዕጣ ፈንታን የሚያሸጋግር ምርጫ ነው። ትጉ ጠንካራ ሰራተኛ መሆን እንደዚያ ልትሉት ከፈለጋችሁ ይህ ዕጣ ፈንታን የሚያሸጋግር ምርጫ ነው። ጽኑ የማይበገር መሆን ዕጣ ፈንታን የሚያሸጋግር ምርጫ ነው። መማር፣ ራስን ለቀጣይነት ላለው ትምህርት አሳልፎ መስጠት፣ በህይወት ውስጥ መቼም ባለህበት አለመርገጥን ዕጣ ፈንታን የሚያሸጋግር ምርጫ ነው። ሰነፍ መሆን ዕጣ ፈንታን የሚያጠፋ ምርጫ ነው። ገና የትም ሳትደርሱ ድምፃችሁን ከፍ በማድረግ ጉራ፣ የሐሰት ህይወት መኖር፣ የተቀጠፈ ህይወት መኖር፣ ያ ዕጣ ፈንታችሁን በራሳችሁ መውጋት ነው። የትም በማይደርሱ ሰዎች ዙሪያ መሽከርከር። ከዚህ ቀደም የተናገርኩትን አንድ አባባል ላስታውሳችሁ። በዙሪያችሁ 5 ሞኞች ካሉ በደንብ አልቆጠራችሁም ማለት ነው። እዚያ ጋር 6 ሰዎች አሉ። 6ኛው እናንተ ናችሁ የምትሆኑት። በዙሪያችሁ 5 ጥበበኞች ካሉ እርሱንም በደንብ አልቆጠራችሁም ማለት ነው። 6 ናቸው። እናንተ 6ኛው ጥበበኞች ናችሁ። እናንተ በዙሪያችሁ ያሉ ሰዎች አጠቃላይ አማካኝ ውጤት አቨሬጅ ናችሁ። እውነት ነው የምለው። ታላቅነትን ትፈልጋላችሁ። ነገር ግን እግዚአብሔርን በሚጠሉ የእግዚአብሔርን ሕዝብ በሚጠሉ ድልን በሚጠሉ ዲሲፕሊንን በሚጠሉ ዕውቀትን በሚጠሉ ትጋትን በሚጠሉ ሰዎች ዙሪያ ትንጠለጠላላችሁ። አይ ጌታዬ፣ የትም አትሄዱ። ትንቢትን መናገር አያስፈልገኝም። በህይወታችሁ ላይ ምንም አይነት እርግማን አያስፈልጋችሁ። ማንኛውንም ሰው አሳዩኝ፣ ምንም ያህል ደካማ ቢሆን በክብር እግዚአብሔርን ከሚወዱ ዲሲፕሊን ካላቸው የትም ሊደርሱ ከሚፈልጉ ሰዎች ጋር መቀራረብን ያገኘ ሰው ሰዎችን ስለማማት ከሚያወሩ ሳይሆን አይምሯቸው በእውቀት ከታደሰ ሰዎች ጋር ሲናገሩ ስትሰሟቸው ስለ ድንቅና ክብር ነገሮች የሚያወሩ መቼም ቢሆን እንዲህ አይነቱ ሰው ታናሽ ሆኖ እንደማይቀር አሳያችኋል። ስለዚህ ዕጣ ፈንታን የሚያሻግሩ ውሳኔዎች ማድረግ ከፈለጋችሁ የመጀመሪያው ቁልፍ
በእግዚአብሔር ቃል በኩል ከቃሉ ጋር ከሚስማሙ ግብአቶች ጎን ለጎን ወደ ጥበብ እንዴት መድረስ እንደምትችሉ ማወቅ አለባችሁ። ጥበብን ከዚያ እንዴት መቅዳት እንደምትችሉ ማወቅ አለባችሁ። ሐዋርያው ሆይ በእግዚአብሔር ጸጋ እኔ ልዩ አባትና ባል ሆናለሁ። ምን እያነበብክ እንደሆነ እስካላየው ድረስ አላምንም። ያንን አባባል አላምንም። እየቀለድክ እንደሆነ አውቃለሁ። እስካላየው ድረስ አባትነትን በተመለከተ አስተሳሰብን ማን እየቀረጸው እንደሆነ አሳየኝ። ኃላፊነት የሚባለውን ባል መሆንን በተመለከተ አስተሳሰብን ማን እየቀረጸው እንደሆነ አሳየኝ። ያኔ ያንተ ኑዛዜ እውር እንደሆነ ወይም የመጣህበትን የኋላ ታሪክ የምትደግም መሆንህን አለመሆንህን ማወቅ ይችላል። ሐዋርያ ሆይ እኔ ታላቅ ሴት ነኝ። የአስቴርና የዲቦራ ታሪኮች ያ መልካም ለውጥ ከሆነ መልካም ነው። አስተሳሰብሽን ማን እየቀረጸው እንደሆነ አሳየኝ። በኢንተርኔት ላይ ያለች የራሷን መበሳጨትና ቅያሜ ወደ አንቺ የምታስተላልፍ የተበሳጨች ሴት ከሆነች በፍጹም እመቤቴ በፍጹም ሐዋርያ ሆይ በእግዚአብሔር ጸጋ አብያተ ክርስቲያናትን እሰራለሁ። እኔ እጅግ የተባረኩ እንደሆንኩ አምናለሁ። እግዚአብሔርን እወደዋለሁ፣ ቅንነትን እወደዋለሁ። ነገር ግን አላምንም። ማንኛውም ነገር ከማን እየተማርክ እንደሆነ አሳየኝ። ማንኛውም ነገር ከማን እየተማርክ እንደሆነ አሳየኝ። ለትጋት፣ ለግንኙነቶች፣ ለእሴት፣ ለብቃትና ለልዕቀት ኃይል የሚያጋልጡህን የምታነባቸውን መጽሐፍቶች ለያቸው፣ አሳየኝ። ያኔ ያምንሃል። ክቡራንና ክቡራት፣ ውሳኔዎቻችሁ የላቁ የሚሆኑት ለአስተሳሰባችሁ መረጃ እስከሚሰጡት ግብአቶች ልክ ብቻ ነው። ውሳኔዎቻችሁ የላቁ የሚሆኑት ለአስተሳሰባችሁ ቅርጽ እስከሚሰጡት ግብአቶች አቅም ልክ ብቻ ነው። የተሸናፊነት አስተሳሰብ ያለው ሰው የአሸናፊነትን ውሳኔ ሊወስን አይችልም። በፍጹም ጌታዬ፣ የተሸናፊነት አስተሳሰብ ያለው ሰው ድጋሚ እለዋለሁ፣ ምንም ያህል ቅን ቢሆን፣ ምንም ያህል መልካም ሐሳብ ቢኖረው፣ የተሸናፊነት አስተሳሰብ ያለው አንድ ወንድ፣ አንዲት ሴት፣ አንድ ፓስተር፣ አንድ ነጋዴ የተሸናፊነት አስተሳሰብ መገለጫ እንጂ ስድብ አይደለም ማውራው። የአሸናፊነት ውጤትን ማመንጨት አይችልም። ካንሰሩ ያለው ከውስጥ ነው። መለወጥ ያለበት ከዚያ ላይ ነው። ስሙኝ፣ ዛሬ ያሉ ወላጆች ሙሉ አክብሮቴን እየሰጠው በአክብሮት ነው ይሄን የሚለው። ልጆቻቸው ወደ ቤተ ክርስቲያን ሲሄዱና ለእግዚአብሔር ነገር ሲቀኑ ሲያዩ እነርሱ ራሳቸው ለእግዚአብሔር ነገር ቁም ነገረኞች ስላልሆኑ ልጆቹ ከልክ በላይ እያደረጉ እንደሆነ ያስባሉ። ቤተ ክርስቲያን ምን ልታደርግ ነው ደግሞ የምትሄደው ይላል። ሁሉ ጊዜ የሳምንት አጋማሽ ጸሎት ላይ ቤተ ክርስቲያን ነህ። ይህ የሰውየው ጥፋት አይደለም፣ እግዚአብሔር አስቀድሞ አልሰጠው። ስለዚህ ልጁ ከእርሱ የማስተዋል ደረጃ በላይ የሆነ እሴት እንዲኖረው ማየት አይችልም። አሁን ችግሩን እያያችሁት ነው። ስለዚህ ልጁን ወደ ኋላ እንዲያፈገፍግ ያደርገዋል። አሁን ልጁ ምንም ሳያደርግ እቤት ይውላል። ከዚያም ዲያብሎስ ይመጣል፣ የወሲብ ምስሎች፣ ፖርኖግራፊ እንዲያይ ያደርገዋል። ምክንያቱም ልጁ እቤት ነው ያለው፣ የሥራ ፈት ነው፣ ምንም የሚያደርገው ነገር የለም። እናም የአንድሮይድ ስልክ በእጁ አለ። በቤተ ክርስቲያን ቢሆን ኖሮ ግን ይማር፣ ያድግ፣ ይገነባና የመንግስቱ አስተሳሰብ ያለው ሰው ይሆን ነበር። ምክንያቱም አባቱ በሙሉ አክብሮት ነው አሁን የምናገረው፣ ወይም እናቱ ወይም ወላጆቹ፣ ማንኛውም ወላጅ ለእግዚአብሔር ያላቸውን ፍቅር ወይም ተቃራኒው ለልጆቻቸው ያስተላልፋል። በጾምና በጸሎት የሚያምን በትጉ መንፈሳዊነትና በእግዚአብሔር ቃል የሚያምን ሰው ልጆቹም ያንኑ እንዲደግሙ ምቹ ሁኔታን የመፍጠር እድሉ ከፍተኛ ነው። በዚህ ላይ ትክክል ነኝ? የሰማችሁኝ ነው? ለእግዚአብሔር እሴት የማይሰጥ ሰው ደግሞ ለልጁ ሂድና ገንዘብ ፈልግ፣ ይህ የቤተ ክርስቲያን ነገር አያዋጣህም ይለዋል። እናም ሳታውቁት ልጁ ውድቅ ተሸናፊ ይሆናል። ከአስተሳሰባችሁ በላይ መባረክ አትችሉ። ከአስተሳሰባችሁ በላይ መባረክ አትችሉ። ብትፈልጉ እንኳን ከአስተሳሰባችሁ በላይ መባረክ አትችሉ። ሌላ ምሳሌ፣ አንድ አባት ለምሳሌ ለልጁ ትጉህ፣ ሰነፋቱ፣ ታላቁን ሊለው ይችላል። ይህ ለታላቅነት ቁልፍ አይደለም። ነገር ግን ሰውየው የሚያውቀው ያንን ብቻ ነው።
ሰውየው የሚያውቀው ያንን ብቻ። ልጁ ታላቅ እንዲሆን ይፈልጋል። እናም በሚያሳዝን ሁኔታ ያንን ልጅ በስልት ወደሚያስቀና ዕጣ ፈንታ ለመምራት ቃሉን ወይም ከቃሉ ጋር የሚስማሙ ግብአቶችን አላገኘም። የሰማውንና የሚያውቀውን ብቻ ነው ለልጁ የሚናገረው። ታላቁን ቁም ነገረኛውን ልጁም እየሞከርኩ ነው ይላል። ነገር ግን በሚያሳዝን ሁኔታ አንዳንድ ጊዜ ሰውየው ምንም እንኳን ቅን ቢሆንም ታላቅነት በዚያ መንገድ እንደማይመጣ ቁጭ ብሎ ለመማር እጅግ በትዕቢት የተሞላ ሊሆን ይችላል። ኮይኖይኒያ እየሰማችሁኝ ነው ህዝቦች? በኢየሱስ ስም ጸልይላችኋለሁ። በውሳኔዎቻችሁ ምክንያት በምትጠሉት ነገር ውስጥ አትገቧትም። ዕጣ ፈንታን እየጠላችሁ ድጋሚ ወደ እርሱ አትገቡ። በኢየሱስ ክርስቶስ ስም ዛሬ ምሽት እግዚአብሔር በዚህ ትምህርት አማካኝነት የመምረጥ አቅማችሁን ሲያበረታታ በኢየሱስ ክርስቶስ ስም ትዕቢታዊ ከፍታዎችን መውጣት ትጀምራላችሁ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ውሳኔዎች፣ ስለ ውሳኔዎች ነው የማወራው። ስለዚህ ለምሳሌ ሁለት ሰዎች አሏችሁ እንበል፣ የሪል ስቴት ሰዎች። አንደኛው የትጋትን ሕግ ይረዳል፣ የግንኙነቶችን ሕግ ይረዳል፣ እናም ትንቢታዊ ብልጫን ይረዳል። አእምሯችሁ ጋር እየሰራሁ ነው ወንድሜ፣ በደንብ ስሙ። አንድ የሪል ስቴት ሰው የትጋትን ሕግ ይረዳል፣ ጠንካራ ሰራተኛ ነው። የግንኙነቶችን ሕግ፣ ስልታዊ ትስስሮችን ይረዳል፣ እንዲሁም ትንቢታዊ ብልጫን ይረዳል። ዳግም የተወለደው ወንድም ደግሞ የትጋትን ሕግ ይረዳል፣ ነገር ግን የግንኙነቶችን ሕግ አይረዳም። ስለዚህ ምንም እንኳን ጠንካራ ሰራተኛ ቢሆን የአርኪቴክተሮችንና የባለሙያ መረብ ኔትወርክ ቢኖረው በሮች አይከፈቱለትም። ምክንያቱም በሮች ከክህሎት ይልቅ ከግንኙነት ጋር የተገናኙ ናቸው። የበለጠ ከግንኙነት ጋር የተያያዙ ናቸው ነው የምልህ። ይህ ሰው ታጥቆ ባለበት ረክቶ ይኖራል። ያንን ሕግ አለመማሩ እንዴት እክል እንደሆነበት እንኳን አያውቅም። ከዚያም ሰውየው የትንቢታዊ ኃይል አይረዳም። አንዳንድ ጊዜ እንኳን ያፌዝበታል። ይህ ሰው እዛው ይቀራል። በሌላ በኩል ግን አንዳንድ ጊዜ ከእርሱ ያነሰ ክህሎት ያለው ሰው ሌሎች ነገሮችን ስለጨመረና ጥራት ያላቸውን ውሳኔዎችን ስላደረገ በከፍታዎች እየወጣ ይሄዳል። አሁን አብረንን እየሰማችሁኝ ነው ክቡራንና ክቡራት። እርሱ ታላቅ ፕሮጀክት ሲያገኝ ስሙኝ በደንብ፣ የመንግስቱን ምስጢራት ካልተረዳችሁ ዕጣ ፈንታን የሚያሻግሩ ውሳኔዎችን ማድረግ አትችሉ። ስለ ህይወቴ እያሰብኩ ነው፣ ስለዚሁ አገልግሎት እያሰብኩ ነው እና ሙሉ አክብሮቴን በመስጠት እናንተ መቼም ልታያቸውና ልታውቋቸው ስለማትችሏቸው በስውር ስለሚሆኑ ነገሮች እያሰብኩ፣ ነገር ግን በሙሉ አክብሮት ነው አሁን የምነግራችሁ። እናንተ ለምታዩትና ለምታደንቁት ውጤት ተጠያቂዎቹ እነዛ ያሰብኳቸው ሐሳቦች ናቸው። አንድ ነገር በእርግጠኝነት ልነግራችሁ ይችላል፣ በብቃት ውስጥ ምንም ነገር በአጋጣሚ አይከሰትም። የተናገርኩትን ሰማችሁ? ድሎችን ዝም ብላችሁ ብቻ አታክብሩ። ድሎች እንዴት እንደሚቀነባበሩ፣ እንዴት ኢንጂነር እንደሚደረጉ ለማወቅ ያነሳሳችሁ። ድሎች እንዴት እንደሚቀነባበሩ እወቁ። አንድ ሰው ጥያቄ ጠይቆኝ ነበር። እግዚአብሔር አሁን ያለበትን ስፍራ ለእኛ በመስጠት ስላደረገው ነገር ዝም ብሎ እያደነቀ ነበር። እናም ሐዋርያ ሆይ እንዴት አደረጋችሁት አለኝ። እኔም ልመልስልህ አልችልም፣ ምክንያቱም በአንድ አረፍተ ነገር የሚመለስ አይደለም አልኩት። የሰማችሁኝ ነው? ለዚህ ሰው ልሰጠው የምችለው ብቸኛው መልስ በጉዜ ውስጥ ይዤው ማለፍ ነው። መልሱ ይሄ ነው። አሁን ምን እላለሁ? እግዚአብሔር ነው ብል ውሸት አይደለም። ትጋት ነው ብል ውሸት አይደለም። ግንኙነቶች ናቸው ብል ውሸት አይደለም። ምህረት ነው ብል ውሸት አይደለም። ሞገስ ነው ብል ውሸት አይደለም። ታዲያ መልሱን ስሰጥህ የትኛውን ላስቀር? ውሳኔዎቻችሁ ካልተለወጡ በስተቀር ምንም ነገር አይለወጥም። መጥፎ ጓደኞች ሳይሳደቡ የመተውና እሴቶቻቸው እናንተ ልትደርሱበት ከምትፈልጉት ቦታ ጋር የሚስማሙ አዳዲስ ማህበራትን የመመስረት ውሳኔ የላቀ ውሳኔ ነው። ያ የእናንተ ቁርጠኝነትን ይጠይቃል። ለአንድ አባት ልናገር፣ ቤትህን እንደ መልካም አጋጣሚ ተጠቅመህ
በቤት ላይ ካህን የመሆን ሚስትህን የመንከባከብ ልጆችን ለእግዚአብሔር እንደሚሆን አድርገህ የመጠበቅ ውሳኔ ዕጣ ፈንታን የሚያሻግር ውሳኔ ነው። ያለ ምንም ጥንቃቄ መኖርን የማቆም ሚስትንና ልጆችን እንዴት እየጠበቁ እንደሆነ ሳታውቅ ዝም ብለህ የመጓዝና ምንም አይደለም ችግር የለውም የማለትን ልምምድ የማቆም ውሳኔ። አንዳንድ ጊዜ ብዙ ክርስቲያኖች በዚህ ውስጥ ይገኛሉ። ለሴቶችም ጭምር ልናገር፣ እመቤቴ ሆይ ባለሽን ጥለሽ ምንም ሳይበስል ልጆችሽ እንክብካቤ ሳያገኙ አንቺ ግን በሌላ በማንኛውም ነገር ስራ በዝቶብሽ መኖር አትችይም። እኔ የማምነውን ነገር ልንገራችሁ። ከኢየሱስ ጋር ያለሽን ግንኙነት የሚያጠፋ ቤተሰብሽን የሚያፈርስ ጤናሽን የሚያናጋ ማንኛውም ነገር ለጊዜሽ የሚመጥን አይደለም። የተናገርኩትን ሰማችሁ? እነዚህን 3 ነገሮች የሚያጠፉ ማንኛውም ነገር ከኢየሱስ ጋር ያለህን ግንኙነት፣ ቤተሰብህንና ጤናህን እመኑኝ ዋጋ የላቸውም። ዋጋ የለውም። ምክንያቱም በመጨረሻው ሰዓት የሚያስፈልጉት እነዚህ 3 ነገሮች ናቸው። ጤናማ ካልሆንክ ትሞታለህ። ቤተሰብ ተበታትኖ ወደ ስባሪዎች ከተቀየረ ለአንተ ምን ያህል አስጨናቂ እንደሚሆን ታየዋለህ። ነገሮች ሁሉ ሲናጉ አብረው የሚቆሙት እነርሱ ናቸው። እናም ከሁሉ በላይ ከኢየሱስ ጋር ያለህ ግንኙነት ውሳኔዎቻችሁ። ስለዚህ አንደኛ ወደ ጥበብ መድረስ አለባችሁ። ሁለተኛ ስልታዊ የሆኑ ዕጣ ፈንታን የሚያሸጋግሩ ውሳኔዎች ለማድረግ ሁለተኛው መንገድ ከእግዚአብሔር ጸጋን መቀበል። እባካችሁ ስሙ። ምን ማድረግ እንዳለባችሁ ስታውቁ ያንን ለማድረግ የሚያስችል ጸጋ አለ። እርሱ የማድረግ ጸጋ ይባላል። ምን ማድረግ እንዳለባችሁ የሚያውቁ ብዙ ሰዎች አሉ። የማያውቁ ምን ማድረግ እንዳለባችሁ ሊያደርጓቸው የሚገቡትን ምርጫዎች ያውቃሉ። ነገር ግን ምርጫዎቹን ለማድረግ የሚያስችለውን መታጠቅ ወይም ጸጋውን አልያዙት። አሁን ውሳኔዎቹን በትክክል ለማድረግ ከእግዚአብሔር ጸጋን ትቀበላላችሁ በኢየሱስ ስም። ውሳኔዎቹን እንደ ግብ በወረቀት ላይ በመጻፍ ልታደርጓቸው ትችላላችሁ። ውሳኔዎቹን በጸሎት ስፍራ ልታደርጓቸው ትችላላችሁ። ነገር ግን በማንኛውም ሁኔታ ምን ማድረግ እንዳለባችሁ ካወቃችሁ በኋላ የሚቀጥለው እርምጃ ጸጋን መቀበል ነው። ክቡራንና ክቡራት ይህንን ልንገራችሁ፣ በሕይወታችሁ የእግዚአብሔርን ክብር የሚገልጥ ማንኛውም ውሳኔ በእግዚአብሔር ጸጋ መሆን አለበት። አብራችሁ ናችሁ። የሥጋ ክንድ እግዚአብሔርን የሚያከብር ውሳኔ ሊያደርግ አይችልም፣ በአጠቃላይ የሰው ሥጋ ሁሉ። ስለዚህ የሚያስፈልጋችሁ ነገር ልትጓዙበት የምትፈልጉትን መንገድ ስታገኙ፣ ለምሳሌ አሁን በሕይወታችሁ የ90 ዲግሪ መታጠፍ እያደረጋችሁ ከሆነና የእግዚአብሔር ያልሆኑትን ልምምዶች፣ ነገሮች እየተዋችሁ በአዲስ ገጽ መጀመር ከፈለጋችሁ ልንገራችሁ፣ አቅሙ የላችሁ። ልትወስኑ ትችላላችሁ፣ አቅሙ ግን የላችሁ። ለማድረግ ፍቃዱ እኮ ሊኖራችሁ ይችላል፣ አቅሙ ግን የላችሁ። የእግዚአብሔርን ጸጋ መቀበል አለባችሁ። አንድ ሰው ጸጋን እቀበላለሁ ይበል እስቲ ጮክ ብሎ ድገመውና ጸጋን እቀበላለሁ ይበል። ጸጋን እቀበላለሁ። እባካችሁ ወደ እኔ ተመልከቱ። ከማይጸልዩ ሰዎች መካከል ስንቶቹ የጸሎትን ኃይል እንደሚያውቁ ታውቃላችሁ? ታዲያ ለምን አይጸልዩ? ከቀማኞችና ከሸፍቶች መካከል እንኳን ሳይቀር በሕይወት መንገድ ውስጥ የላቀው መንገድ በክብርና በትጋት ውስጥ ማለፍ እንደሆነ እንደሚያውቁ ስንቶቻችሁ ታውቃላችሁ? ትክክል ነው የማወራው ነገር። ታዲያ ለምን አይለወጡ? ምክንያቱም ከምኞት በላይ የሆነ ነገር ስለሚጠይቅ። የማድረግ ፍቃዱ አለ፣ ነገር ግን መታጠቅ ያስፈልጋል። ለአንድ ሰው ከልቤ እየጸለይኩ፣ ምክንያቱም ለአንዳንዶቻችሁ አሁን ያላችሁበት ቦታ ይህ አይነት ነው። ምን ማድረግ እንዳለባችሁ ጠፍቶባችሁ አይደለም። መጽሐፍትን ማንበብ እንዳለባችሁ ታውቃላችሁ። ቁም ነገረኛ መሆን እንዳለባችሁ ታውቃላችሁ። ጠዋት ተነስታችሁ መጸለይ እንዳለባችሁ ታውቃላችሁ። መጾም እንዳለባችሁ ታውቃላችሁ። ስራችሁን ወደ ታች ስር እንዲሰድ እንዳለበት እንዳለ ታውቃላችሁ። ነገር ግን የማድረጉ ኃይል አንዳንዶቻችሁ የተወሰኑ ህብረቶችን ለዘለቄታው መተው እንዳለባችሁ እንኳን ታውቃላችሁ። ነገር ግን ኃይሉ የለም። በኢየሱስ ስም ያንን መታጠቅ የማድረጉን ጸጋ ለሚፈልጉ ሁሉ ከልቤ ጠልቀት ጸልይላቸዋለሁ።
ለእናንተ በኢንተርኔት ለሚከታተሉ ቤተሰቦቼ ሁሉ ያ የማድረግ ጸጋ አሁን በእናንተ ላይ ይረፍ በኢየሱስ ስም። ያ የማድረግ ጸጋ አሁን በእናንተ ላይ ይረፍ። በትክክል የመምረጥ ጸጋው አሁን በእናንተ ላይ ይረፍ። ለምን ይህን እንደምል ታውቃላችሁ? አስታውሱ፣ አንዳንድ ጊዜ ምርጫ ስታደርጉ ውበቱን ከማየታችሁ በፊት ምርጫው ጊዜያዊ ከልካይና አስገዳጅ ሁኔታዎችን ይዞባችሁ ይመጣል። ጸጋ ካልተሰጣችሁ በስተቀር ጽኑ አትሆኑ። እየሰማችሁ ነው? ለምሳሌ እባካችሁ ይህን ስናገር ቅር አይበላችሁ። ገንዘብ እየሰጠ ሕይወትሽን ከሚያጠፋው ሰው ጋር መኖርን ለማቆም የምትወስነው እና ከዛሬ ጀምሮ በሙሉ ቅንዓት ኃላፊነት የምትስማሚ ሴት ለመሆን የመወሰን ሴት ከሰዋዊ እይታ አንጻር ስታዩት በጊዜያዊነት ትሰቃያለች። ምክንያቱም የዚህ ውሳኔ ትርጉም ወደ ነበርሽበት የድህነት ሕይወት ልትመለሺ ትችያለሽ። የተወሰኑ ጥቅማ ጥቅሞችን አታገኙ። ነገር ግን ይህ የላቀ ውሳኔ ነው። እናም አንዳንድ ጊዜ ውጤቱ ወዲያው አይታይም። ስለዚህ እንደ ሞኝ ትቆጠሪያለሽ። በዓለም ውስጥ አብረውሽ የሚኖሩ ሌሎች ጓደኞችሽ ወደ አንቺ እያዩ እስኪ ሕይወትሽን እዩ፣ የቤተ ክርስቲያን ነገር ስላገተሽ አሁን ካለሽበት ያኔ ትሻይ ነበር ይሉሻል። ክብርሽን እንዳጣሽ ይሰማሻል። ለረጅም ጊዜ ራስሽን እንደ ሞኝ ትቆጥሪያለሽ። ስለዚህ ጸጋ ያስፈልግሻል። ጸጋ ያስፈልግሻል። ቀደም ሲል ይጠጣ ያጨስና በብክነትና በሁከት ይኖር የነበረ ሰው ያንን በሚተውበት ጊዜ የብቸኝነት ጊዜን ያሳለፈ። ምክንያቱም ያላችሁ ብቸኛ ጓደኛ እነዚያው ብቻ ነበሩ። አሁን ራሳችሁን በቤተ ክርስቲያን ውስጥ በማስጠምና ይህንን ሁሉ በመማር ወደ አዲስ የህይወት ዘይቤ እየገባችሁ ነው። ጸጋ ያስፈልጋችኋል። በድጋሚ በኢየሱስ ስም ጸልይላችኋለሁ። ምርጫችሁን ማድረግ ለመጀመር የሚያስችል መታጠቅ፣ ጸጋ፣ ኃይል ይሁንላችሁ በኢየሱስ። ምን አይነት ምርጫዎችን ማድረግ እንዳለባችሁ ማወቅ ብቻ ሳይሆን ምርጫዎቹን በትክክል እንድታደርጉ ያንን ጸጋ አሁን በያላችሁበት ላይ ይለቀቅላችሁ በኢየሱስ። ሕይወቴ መለወጥ አለበት። ሕይወቴ መለወጥ አለበት። ጸጋህን ነክቻለሁ፣ ጸጋህን ነክቻለሁ በሉ። አይምሮዬ መለወጥ አለበት። ጸጋህን ነክቻለሁ። ሃሌሉያ። ባካችሁ አንድ ጊዜ ጥቂት ደቂቃ ድጋሚ ስሙ። ዛሬ ጠዋት ይመስለኛል በዓለም ዙሪያ ካደረግናቸው ጉባኤዎች የተነሱ የተወሰኑ ፎቶግራፎችን እያየሁ ነበር። እናም ዛሬ ምሽት ለሚሆነው ነገር እየጸለይኩ እየተዘጋጀው ሳለሁ በጣም ልቤ ጸጥ ብዬ ተቀመጥኩ። ለቅሶ ሊቀድመኝ ደርሶ ነበር። የምለውም የነበረው ጌታ ሆይ ምህረት ነው፣ አመሰግናለሁ ብቻ ነበር። አሁን ያያችሁት ያንን ፖስተር እያየሁ እዚያ ያሉትን ፊቶች ሁሉ እየተመለከትኩ በልቤ የእግዚአብሔር ምህረት ነው እያልኩ አስብ ነበር። ነገር ግን መንፈስ ቅዱስ በስውር ምን ብሎ እንደመለሰልኝ ታውቃላችሁ? የምርጫ ኃይል አለ። ምህረት ብቻ አይደለም፣ የምርጫ ኃይል ነው። ምክንያቱም ያው ጌታ ለሁሉ ባለጠጋ ነው። የዝናብ ወራት ዝናብ ሲዘንብ በአንድ ክልል ላይ ብቻ አይዘንብም፣ በየቦታው ነው የሚዘንብ። ስለዚህ የአንድ ሰው ባሊ በውሃ ተሞልቶ ስታዩ ያ ሰው እድሉን ተጠቅሞ ባሊውን ወደ ውጭ አውጥቶ ስላስቀመጠም ጭምር ነው። አንተ ግን ዝናቡ አካልህን እንዲነካው ስላልፈለግ ቤት ውስጥ ቀረ። ውጤቱ ዝናቡ መሬቱ ላይ ፈሶ መሄዱ ነው። ሌላኛው ሰው ግን ባሊዎችን ይዞ ወጣ። ያው አንተው ሊሞላልህ ይችል የነበረው ዝናብ እየሰማችሁኝ ነው። ሌላኛው ባሊውን ሞላበት፣ እድሉን ተጠቀመ። በእውነት ሁሉንም ነገር ስመለከት የምለው የነበረው ምክንያቱን ታውቃላችሁ? አንዳንድ ጊዜ እግዚአብሔር እኔን ባስቀመጠበት ቦታ ላይ ስትሆኑ ሕይወትን በሌላ የተለየ መንገድ ነው የምታዩት። እግዚአብሔር ወደ አንድ ትውልድ እንድትደርሱ እድል ሲሰጣችሁ በእውነት አንዳንድ ጊዜ የምታዩት ምህረትን ብቻ። ምህረትን እርሱ የእግዚአብሔር ጸጋና ምህረት ነው። ነገር ግን እያለቀስኩ እግዚአብሔርን እያመሰገንኩ ሳሰላስል መንፈስ ቅዱስ እንደገና በስውር ተናገረኝ። እርሱ የምርጫ ኃይል ነው አለኝ። የምርጫ ኃይል፣ ውሳኔዎች። የጸሎት ጸጋ በመጣ ጊዜ አንዳንዶች ተቀበሉት፣ አንዳንዶች ግን እምቢ አሉት።
የትጋት ጸጋ በመጣ ጊዜ አንዳንዶች ተቀበሉት፣ አንዳንዶች ግን እምቢ አሉት። የጽናት ጸጋ በመጣ ጊዜ አንዳንዶች ተቀበሉት፣ አንዳንዶች ግን እምቢ አሉት። ራስን ያለ መውደድ መስዋዕትነትን የመክፈል ጸጋ በመጣ ጊዜ አንዳንዶች ተቀበሉት፣ አንዳንዶች ግን እምቢ አሉት። የኃይል ጸጋ በመጣ ጊዜ አንዳንዶች ተቀበሉት፣ አንዳንዶች ግን እምቢ አሉት። የተጽዕኖ የሞገስ ጸጋ በመጣ ጊዜ አንዳንዶች ተቀበሉት፣ አንዳንዶች ግን እምቢ አሉት። ጸጋህን አያለው በሉት እስቲ። በምሄድበት ስፍራ ሁሉ የማየው ጸጋህን ነው። ስሙኝ፣ ተመልከቱ ወደ እኔ። ጳውሎስ የሆንኩትን በግንባር ቀደምነት የሆንኩት ሁሉ በእግዚአብሔር ጸጋ ነው አለ። ያንን ጥቅስ አውጡልኝ እስቲ። እርሱ ነገር ግን ይህ ጸጋ አለ። ዛሬ ምሽት ልሄድበት ያሰብኩት እዚህ ጋር ነው። ነገር ግን ይህ ጸጋ የሚለው ክፍል እባካችሁ የሚዲያ ክፍሎች ፈልጉልን ይህንን ጥቅስ። የሆንኩትን በእግዚአብሔር ጸጋ ነው፣ ለእኔም የተሰጠኝ ይህ ጸጋ ከንቱ እንዳልነበረ ይላል። ነገር ግን ከሁላችሁ ይልቅ እኔ እጅግ ደከምኩኝ ይላል። አሁን ግን እያነበባችሁት ነው የሚለው በኤንአይቪ አዲሱ ዓለም አቀፍ ትርጉም አውጡልን ምን እንደሚለን። በእግዚአብሔር ጸጋ የሆንኩትን ሆኛለሁ ይላል። ለእኔም ያለው ጸጋ ያለ ውጤት አልቀረም። አይደለም ከሁላችሁ ይልቅ እኔ ጠንክሬ ሰራው፣ ነገር ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንዲህ ነው ተብሎ የተጻፈ። ስለዚህ ዝም ብላችሁ ስለ እግዚአብሔር ጸጋ በመዘመር ብቻ እንዳትሳሳቱ። መስዋዕቶችን ለማቃለል ጸጋን እንዳትጠቀሙበት። ጸጋውን ትጠቀማላችሁ፣ ከዚያም መዳናችሁ በጸሎት ትፈጽማላችሁ። መዳናችሁን በመማር ውስጥ ትፈጽማላችሁ። እኔ ዝም ብዬ ምህረት ነው እያልኩ ነበር፣ ፎቶግራፎቹን እየገላለጥኩ እግዚአብሔር በኒውዮርክ ያደረጋቸውን ነገሮች፣ በግላስጎ ስኮትላንድ ያደረጋቸውን ነገሮች፣ በካሊጋሪ ያደረጋቸውን ነገሮች እናም በዚህ ዓመት መጀመሪያ ላይ በዳላስ ያደረገው ማለቴ የኃይሉ ታላቅ መገለጫዎች፣ ፈውሶች፣ ተአምራቶች እኔ ራሴ እዛ እንዳልነበርኩ ሁሉ ልክ እንደ ሶስተኛ ወገን ዝም ብዬ መለከት ነበር። እግዚአብሔር ያደረጋቸውን ነገሮች ዝም ብሎ ማየትና እግዚአብሔር በዚህ አገልግሎት ውስጥ በየሳምንቱ እያደረጋቸው ያሉትን ነገሮች መመልከት፣ ለነገስታት ለከበሩ ሰዎች የመናገር እድል። እናም እኔ ወደ እርሱ እያየሁ አምላክ ወይ ምህረት ነው አመሰግናለሁ እያልኩ ደጋግሜ ይናገር ነበር። የእግዚአብሔር መንፈስ ግን በጣም ቀስ ብሎ በልቤ ውስጥ የምርጫ ኃይል ነው ብሎ በሹክሹክታ ነገረኝ። አንዳንድ ጊዜ ኢየሱስ እንዲከበር ካለን ቁርጠኝነት የተነሳ ለማንኛውም ነገር ምስጋናውን፣ ክብሩን ለራሳችን ለመውሰድ እንጸየፋለን። እናም በፊቱ ልክ ደንቆሮና እንደ ሰነፍ እንሆናለን። ነገር ግን ስለ እውነቱ ልንገራችሁ ከተባለ የእግዚአብሔር ጸጋ እዚያ በነበረበት ጊዜ እንኳን የውሳኔ መረጋጋትን፣ ጽናትን ይጠይቅ ነበር። የክብርን ሕግ እየተማርኩኝ የነበረባቸውን ጊዜያት ልነግራችሁ እችላለሁ። የሞገስን ሕግ እየተማርኩ የነበረባቸውን ጊዜያት ልነግራችሁ እችላለሁ። የጸሎትንና የጾም ጊዜያትን ልነግራችሁ እችላለሁ። እኔ ስለዚህ ነገሮች ዝም ብዬ ዕውቅና አልሰጥም። እግዚአብሔር ራእዮችን በሚሰጥ ጊዜ ለመማር ራስህን ስታስገዛ ዛሬ ከእነዚህ ነገሮች መካከል የእያንዳንዷን ራእይ ታያለህ፣ ትወጣዋለህ፣ ትሰራዋለህ፣ ትወጣዋለህ። የአሕዛብን ራእይ ማየት የጀመርኩበትን ጊዜ አስታውሳለሁ። ብሔራት እግዚአብሔር ወደ አሕዛብ እንደሚወስደኝ በገለጠልኝ ጊዜ ወደ ራሴ ተመለከቱ። አሕዛብ አርጉኝ ሃይ ይህ ማለት ለብርሃን ለኃይልና ለጥበብ መጋደል አለብህ ማለት ነው ብዬ አሰብኩኝ። ለምን ፋይናንስ ያስፈልጋል። ሰዎችን እንዳታታለል ሕጉን መማር አለብህ። ያንን የመሰለ ገንዘብ ከየት ታገኛለህ? ከዲያብሎስ የሚመጡትን ጥቃቶች ሁሉ ለመቋቋም የሚያስችል ጸጋ። የቅባት ነገር ብቻ ስላልሆነ ነው ምነግርህ። የአመራር የድርጅት ዕውቀት ያስፈልጋል። መሪነትን ይጠይቃል። ነገር ግን ታውቃላችሁ እኛ መጀመሪያ ያደረግነው ይህንን አይደለም። ስለዚህ ወደ ኢየሱስ እያየን እርሱን እንከተለዋለን።
እንከተላቸዋለን። ብዙ ሰዎች ባለማወቅ የሚያፌዙባቸውን፣ ብዙ ሰዎች ከነውጤታቸው የሚቀልዱባቸውን እነዚህን መሪዎች፣ ታላላቅ የእግዚአብሔር ሰዎች መመልከትና መከተል እንጀምራለን። እኛ ግን ክርስቶስን እየተከተሉ ሞኝነትን የሚመስለውን መንገድ መረጠ። እርሱ የእግዚአብሔር ጸጋ ነው። ትጋትም ግን ነበረበት። አሁን አብረንን የሰማችሁኝ ነው። ትጋት ማንኛውም ሰው ተስፋ ሊቆርጥ በሚችልባቸው ጊዜያት እኛ ለመቀጠል ወሰነ፣ ገፋንበት። ክቡራንና ክቡራት ልንገራችሁ፣ የኛ ትውልድ አንድ ካንሰር አለበት። እግዚአብሔር ከእርሱ እንዲያድነን የምጸልየው የሰዎችን መስዋዕትነት የማቃለል ካንሰር። ታውቃላችሁ፣ ሰዎች አሁን የንጉሳዊ ልብስ ለብሰው በዙፋን ላይ ተቀምጠው ስታዩቸው እርሱ ጠባሳዎቹን ይሸፍናቸዋል። አዎ ጠባሳዎቹን ሸፍነው ነው ያሉት። እየሰማችሁኝ ነው? እዚህ እጄን ተመልከቱ። ጥቂት ጠባሳዎች አሉበት። እነዚህ ጠባሳዎች የመጡት ገና ትንሽ ልጅ ሳለሁ። ምንም እንኳን አሁን ያለሁበት ህይወት የተለወጠ ቢሆንም እነዚህ ጠባሳዎች ግን ለመጥፋት እምቢ ብለዋል። ዝም ብለው እዛ ተቀምጠዋል። የመጣሁበትን ቦታ ያስታውሱኛል። አላውቅም፣ አንዳንዶቹ ጠባሳዎች እንዴት እንደመጡ እንኳን አላስታውስም። በጨዋታ ይሁን በጠንካራ ስራ ይሁን ወይም በህይወት አጋጣሚ እኔ አላስታውሰውም። አብረን የሰማችሁኝ ጠባሳዎች። ነገር ግን ሱፍ ስለብስ ወይም ሌላ ማንኛውንም ነገር ስለብስ አይታዩ። ነገር ግን እንዳትሳሳቱ፣ አሁንም እዚያው አሉ። አንዳንድ ሰዎች አሉ መሰዊያቸውን ስትመለከቱ ደም ሲንጠባጠብ ነው የምታዩት። ስለዚህ የእግዚአብሔር ጸጋ ነው እያላችሁ ስታወሩ ሌሎች በሚተኙበት ጊዜ እነርሱ ንቁ መሆናቸውን እንዳታቃልሉ፣ ይህንን ነው እያልኩ ያለው። አንድ ጊዜ የአንድ ሰው ፎቶ አየሁ። የሚያምር ፎቶ ነበር። ልጆቹን ለመጠበቅ እየሞከረ ነበር። በጀርባው ላይ ግን ፍላጻዎች ነበሩበት። ልጆቹ ግን ያንን ማየት አልቻሉም። እኔም ይህ የብዙ ሰዎች ዕጣ ፈንታ መገለጫ ነው አልኩ። የተቀበሏቸው ነገሮች ለሌሎች ሲሉ የተፈተኗቸው ፈተናዎች መንፈሳቸውን አሳልፈው ይሰጣሉ። እነርሱ እንዲያድጉ ይጋርዷቸዋል። እናንተ ቅዱሳን የክርስቶስ አካል ሆይ ስሙኝ። ሰዋዊ ወደሆነ አምልኮ ሳይሆን ለሰዎች መስዋዕትነት ወደሚሰጥ ክብርና ጤናማ ወደሆነ ዕውቅና መመለስ አለብን። ሃሌሉያ! ይህንን በሙሉ ትህትና ልነግራችሁ ይችላል። የተወደዳችሁ ሕዝቦች፣ ብቃት በአጋጣሚ የመጣ አይደለም። በውጤቶች ውስጥ ቀጣይነት፣ ወጥነት ስታዩ ሰዎቹ ያንን ባይመስሉ እንኳን በአጋጣሚ የመጣ ግን አይደለም። እርሱ የተቀነባበረ ነው። በስርዓት የተቀመረ ጉዳይ ነው። ፕሮግራሚንግ ነው። ስለ ዕጣ ፈንታ ያለው ነገር ሰውየው ያንን ላይመስል ይችላል። ነገር ግን እሱ ምንም ማለት አይደለም። ዋናው አእምሮ እንጂ ውጫዊ ቅርጹ አይደለም። በጣም ልታይ የማይል ትሁት የሆነ ሰው ልታዩ ትችላላችሁ። ነገር ግን እርሱ ፕሮፌሰር እንደሆነ ይነግራችኋል። በዚህ ላይ ምንም እንዳትሳሳቱ። እርሱ ታሪኩን እስኪነግራችሁ ድረስ ያለፈበትን ነገሮች ሁሉ እስኪነግራችሁ ድረስ ሲጀምር በፋኖስ ብርሃን ያነብ እንደነበረና ብዙ ዋጋ እንደከፈለ እስኪነግራችሁ አጠብቁ። እኛ በተፈጥሯችን የብዙ ሰዎችን መስዋዕትነት የማቅለል ልብ አለ። እጅግ በጣም መጥፎ ነገር ነው። እኔ ሰዋዊ አምልኮ ማለት ብቻ አይደለም። እሱ ስህተት ነው። በመንግስቱ ታማኝነት ክብር የበለጸገ ሰውን እናገኝና ወይ ሰው ምን አይነት ነው ብላችሁ ትቀናላችሁ። ከዛ ግን መጨረሻ ላይ የእግዚአብሔር ልዩ ጸጋ ስላላቸው ብቻ እንደሆነ እርግጠኛ ትሆናላችሁ። ልዩ ጸጋ እየቀለዳችሁ ነው። በጌታ እንደዚህ እንዳትሉት። አባቶቻችን በሰዎች ላይ ያላቸው ተጽዕኖ ምን አይነት ነው? ሰዎችን በቀላሉ እንዲወዷቸው ማድረግ፣ ሰዎች እንዲያደንቋቸው ማድረግ፣ ሰዎች እንዲቀበሏቸው ማድረግ፣ ለአስርት ዓመታት ዝም ብለው እንዲያዳምጧቸው ማድረግ ምን ማለት እንደሆነ ታውቃላችሁ? ያ እንዴት በአጋጣሚ ሊሆን ይችላል? ጥቂት ሰዎች ብቻ በእውነት ስኬታማ የሚሆኑበት ምክንያት እኛ ስለማንማር ነው። እኛ ጋር ምሕረት ስለሌለ ጸጋ ስለሌለ ይመስላችኋል?
እግዚአብሔር አርአያዎችን በፊታችን ሲያስቀምጥ እኛ በትዕቢታችን በምሬታችንና በቀናት ተሸብሽበን በፍጹም አንማርም። ነገር ግን ልንገራችሁ የእግዚአብሔር ውጤቶች በእግዚአብሔር ምሕረት የመጡ በአጋጣሚ አይደለም። እግዚአብሔር በምሕረቱ እኛን ያስነሳበት አንዱ ምክንያት በሙሉ ትሕትና የመንግስቱን አማራጮች አንድ ለአንድ ትውልድን ለማሳየት ስለሚፈልግ ልባቸው ክፍት የሆኑና ሊማሩ የሚችሉ በዚያ መታዘዝ አማካኝነት በር ይከፈትላቸዋል። ወደ እርሱ ዘልቀው መግባትና መርገጥ ይችላሉ። ሃሌሉያ! ይህ የሚመካበት ነገር አይደለም። ነገር ግን እግዚአብሔር ጸጋን ሊሰጠንና በቢሊዮን የሚቆጠር ንብረት ስንገዛ የገንዘብ ማሰባሰቢያ ሳንጠይቅ ያለምንም ማጭበርበር በአንድ ጊዜ ያለምንም ክፍያ ማራዘሚያ በጥሬ ገንዘብ ስንከፍል ዝም ብሎ የሚቀል ነገር አይደለም። እናም አንተ ሌባ አይደለህም፣ ገንዘብ አታበጥርም። ይህንን ችላ ለማለት የሞኝ ሰው መሆን ይጠይቃል። ሰዎችን መርዳትና ሰዎችን መባረክ መቻልህን እኔ ከእግዚአብሔር ጋር ቃል ኪዳን ገብቻለሁ። በዚያ አገልግሎት ውስጥ እኔ በሕይወት እስካለው ድረስ ማንም ሰው ለገንዘብ ጥቅም ወይም ለማንኛውም ነገር እዚህ ጋር አይበዘበዝም። ይህንን ነግሬያቸዋለሁ። በአገልግሎት ውስጥ ስናድግ ሰዎች ይህንን ሲያደርጉ አይተናል። ካለን ፍቅር የተነሳ ያላመንባቸውን ያየናቸውን ነገሮች ማረም ማስወገድ ችለናል። ለእነርሱ ዕውቅና እንሰጣለን፣ እናከብራቸዋለን። ከቃሉ ጋር የሚስማሙትንም ነገሮች መርጠን ማስተዋላችንን ለመቅረጽ እንጠቀምባቸዋለን። ፋይናንስን ግን ተዉት። ስለ ነፍሳትስ ምን ይባላል? ስለ ነፍሳትስ አንዳንድ ጊዜ ከጉባኤዎች በኋላ የዳኑትን ነፍሳት ዝርዝር ሲልኩልኝ ለዚህ ሁሉ ዋጋ ነበረው እላለሁ። ክቡራንና ክቡራት፣ በትዕቢት ለመናገር ፈልጌ አይደለም። እባካችሁ ይቅር በሉ። እናንተንና የክርስቶስን አካል እየተጋፈጥኩኝ ነው። ለሚመጣው ለዚህ ኮንቬንሽን ትልቅ ጉባኤ ያለውን በጀትና ሂሳብ አታውቁ። ልነግራችሁ እችላለሁ። በነግራችሁ ትፈራላችሁ። ያ የታማኝነት ዋጋ ነው። ነገር ግን የዝግጅትም ዋጋ ጭምር ነው። ካገኛችሁት አታቃልሉት። ሃሌሉያ! አታቃሉት። እኛ በቀላሉ የምናደርጋቸው የምንከፍላቸው ዋጋዎች፣ ለምሳሌ ለተአምራት አገልግሎት ትመጡና ሰዎች እዚህ ጋርና እዛ ጋር ሲፈወሱ ታገኛላችሁ። እናንተ ግን እስቲ ሞክሩት። እነዚያን ውጤቶች የሚያመጣው ከመንፈስ ጋር ያለውን የሥራ ጥልቀት ታውቃላችሁ። በፍጹም ጌታዬ፣ በፍጹም ይህንን ልንገራችሁ፣ የክብር መንገድን ተማሩ። በእግዚአብሔር ጸጋ ያገኘ ሁሉ ትሑት መሆን አለበት። ነገር ግን ትሕትናን ዝም ብላችሁ እንደ ቀላል ነገር አትውሰዱት። ከበስተጀርባው መስዋዕትነት አለ። የሆንኩትን ሆኛለሁ ይላል በእግዚአብሔር ጸጋ። ነገር ግን ይህ ጸጋ በላይ ላይ ዝም ብሎ አልፈሰሰም። ጌታ ከብዙ ዓመታት በፊት ነገረኝ። ሰዎች እኔን እንዲያዩ ካደረጉ መስቀሉ በስተጀርባ መደበቅ ምን ማለት እንደሆነ ያወቁ ናቸው። ሁሉም ሰው ታዋቂ መሆን ይፈልጋል። እኔ ራሴ እንድደምቅ የሚያደርግ ስርዓት መቅረጽ እችላለሁ። እኔ ደንቆሮ አይደለሁ፣ ሰነፍም አይደለሁ። የራሴን የዝና ስርዓት መቅረጽ እችላለሁ። ነገር ግን እኛ በመስቀሉ በስተጀርባ ለመደበቅና ኢየሱስ እንዲታይ ለማድረግ መርጠናል። አታቃሉት። የጌታ ስም ይመስገን። ሃሌሉያ! ጥራት ያላቸው መጣፈንታን የሚያሻግሩ ምርጫዎችን ለማድረግ ጸጋን መቀበል አለባቸው። ጥራት ያላቸው ነጣፈንታን የሚያሻግሩ ምርጫዎች በሙሉ ልብ ጌታን መታመን ምርጫ ነው። በራስ ማስተዋል አትደገፍ ምርጫ ነው። በመንገድ ሁሉ እርሱን እወቅ ምርጫ ነው። ውጤቱ እርሱ ጎዳናህን ያቀናዋል። በራስ እይታ ጠቢባቱ ምርጫ ነው። እግዚአብሔርን ፍራ፣ ከክፉ ምራቅ ምርጫ ነው። በፊታችሁ ሕይወትንና ሞትን አስቀምጫለሁ ምርጫ ነው። ይህ የሕግ መጽሐፍ ካፍ አይለይ ምርጫ ነው። ጌታዬ ምርጫ ነው። የትጉ እጅ ምርጫ ነው። የሰነፍ እጅ ምርጫ ነው። ምክንያቶች አማካኞችን መስጠት ምርጫ ነው። ማንኛውም ምክንያቶች ምርጫ ናቸው። ልዩ አምላኪ መሆን ምርጫ ነው። የተቀባይ እግዚአብሔር ሰው መሆን ምርጫ ነው። በክህሎት የበለጸገ መሆን፣ ነጋዴ መሆን ምርጫ ነው። እየሰማችሁኝ? ልጆቻችሁ እናንተን እናታቸው በመሆናቸው እግዚአብሔር የሚባረኩባት ልዩ እናት መሆን ምርጫ ነው።
ዝም ብሎ ምኞት አይደለም። አሸናፊ የሆነ የመንግስቱ ቤተሰብ የሚያሳድግ ልዩ አባት መሆን ምርጫ ነው ጌታዬ። ድህነት ማክተም ምርጫ ነው። የትውልድ እርግማንን መስበር ምርጫ ነው። ወደ በረከቱ መግባት ምርጫ ነው። ተጽዕኖ ፈጣሪ ሞገስ ያለው መሆን ምርጫ ነው። በህይወታችሁ አዲስን ታሪክ መጻፍ ምርጫ ነው። የእግዚአብሔር ቃል ተልእኮ፣ የመንፈስ ቅዱስ አገልግሎት ተልእኮ እናንተ ወደ ታላቁ ምርጫዎች እንድትሄዱ መምራት ነው። የዛሬ ምሽት ትምህርት ከበድ ይላል አይደል? ነገር ግን ለእናንተ ጥቅም ነው፣ ለተረፋችሁ ስል። ወንድሞቼና እህቶቼ ስሙ፣ እግዚአብሔር እያነቃቃን ነው። አሁን እንደቆማችሁ እኔ በፍጥነት እሄዳለሁ። ክለሳ ማጠቃለያ ምናምን ማድረግ አበቃለሁ። በአንድ ወቅት አስታውሳለሁ ህይወትን ምረጥ በሚል ላይ ባስተማርኩት ጊዜ መሰለኝ 7 ዋና ዋና ምርጫዎችን ሰጥቻችሁ ነበር። አሁንም ስናጠቃልል እነዛን ምርጫዎች ሰጣችኋለሁ፣ አስታውሳችኋለሁ። በህይወት ውስጥ ዋና ዋና ምርጫዎችና ጥቃቅን ምርጫዎች እንዳሉ ነግሬያችኋለሁ። ሁሉም አስፈላጊ ናቸው፣ ነገር ግን እኩል አስፈላጊ አይደሉም። ጸሎቴ ዛሬ ምሽት የዚህ ውይይት ፍጻሜ ላይ አንድ ሰው በክርስቶስ ያለውን ድል ተጠቅሞ በምርጫዎች ኃይል አማካኝነት ፈቃዱን ሥራ ላይ ያውለዋል በኢየሱስ ስም። ክርስቶስ ካደረገው ነገር ጋር በመተባበር ታላቅ ዕጣ ፈንታን በአዲስ መልክ ይቀርጸዋል በኢየሱስ ስም። አንዴ ወደ እኔ ተመልከቱ። ከዚህ አገልግሎት በኋላ ህይወቴን ሊያጠፉ ያሉ ጓደኞቼን እወዳቸዋለሁ፣ ነገር ግን ደና ሁኑ ልላቸው ይገባል ብላችሁ ለመወሰን መምረጥ ትችላላችሁ። ምርጫ ነው። ከእሱ በኋላ የብቸኝነት ስሜት ይሰማችኋል። አዎ፣ ነገር ግን ምርጫ ነው። እኔ ሳልጸልይ አንድም ቀን አያልፍም ብላችሁ አእምሯችሁን ታዘጋጃላችሁ። ምርጫ ነው። ጸጋው አለ። በእግዚአብሔር ምሕረት ጸልይላችኋለሁ። በህይወታችሁ ውስጥ ምንም አይነት ትክክለኛ ነገር ባትመርጡ እንኳን እባካችሁ እነዚህን 7 ዕጣ ፈንታ የሚወስኑ ውሳኔዎችን ውሰዱ። በጥንቃቄ ያዟቸው፣ ልንገሯቸው። አንደኛ፣ በመንፈሳዊነት ንቁ የመሆን ውሳኔ ነው። በህይወታችሁ ልዩ የሆነ መንፈሳዊ እድገት የማደግ ውሳኔ። ባካችሁ ሁሉም ሰው ይህንን ይጻፍ። ሁሉም ሰው ሊያደርገው የሚገባ የመጀመሪያው ውሳኔ ይህ ነው። በምርጫ የተነደፈ ገደብ የለሽ አማራጮችን የሚገልጥ የድል ህይወት ማንጸባረቅ ትፈልጋላችሁ? የመጀመሪያው ቁልፍ በመንፈሳዊ ነገር ንቁ ለመሆንና ልዩ መንፈሳዊ እድገት ለማድረግ የመወሰን ውሳኔ ነው። ይህ ምን ማለት ነው? ጌታን ለማወቅ አእምሯችሁን አዘጋጁ። ትወዱታላችሁ፣ በዘመናችሁ ሁሉ ታገለግሉታላችሁ። ክርስቲያን ሆኖ ጭምብል ማጥለቅ ድርብ ህይወት መኖር አይደለም። በቀረው ህይወቴ በእግዚአብሔር መንገድ ለመሄድ ወስኛለሁ በሉ። የሰማችሁኝ ነው? ዳግም ተወልዷል ማለት አንድ ሰው እቤት ውስጥ በአንድ ቦታ አንድ ድንጋይ ማስቀመጥ ማለት አይደለም። አንድ ትንሽ መሰዊያ አኖሮ ምንም አይደለም የቤተሰቦቻችን ለሁላችን የተሰጠ ነው ማለት አይደለም። ወስኛለሁ ማለት ነው። ዳግም ተወልዷል ማለት አንድ ሰው በላዩ ላይ የሆነ ነገር ማሰር ማለት አይደለም። ምክንያቱም ተጸልዮበት ስለተሰጠ ብቻ እሱ ምን ተብሎ እንደሚጠራ ግድ የለኝም። እኔ እናንተን እየኮነንኩ አይደለም፣ ነገር ግን ልታደርጉት የምትችሉት የመጀመሪያው ውሳኔ ስሙኝ። እናም ይህ ውሳኔ በአንተ ላይ፣ በልጆቼ ላይ፣ በልጅ ልጆቼ ላይ ተጽዕኖ ያለው ውሳኔ ነው። በሙሉ ልባቸው ጌታን ለማገልገል ቃል ኪዳን ግቡ በኢየሱስ። መጽሐፍ ቅዱስ እንደዚህ ይላል፣ ይህንን ውሳኔ በመወሰናቸው ይሁዳ ሁሉ ደስ አለው ይላል። ጌታን የማይፈልግ ማንኛውም ሰው እርሱና ቤተሰቡ በሞት እንደሚቀጡ ወሰኑ። መጽሐፍ ቅዱስም እንዲህ ይላል፣ ቃል ኪዳን ሲያደርጉ እግዚአብሔር በዙሪያቸው ረፍት ሰጣቸው ይላል። ኦዚያን እግዚአብሔርን በፈለገው ዘመን ሁሉ እግዚአብሔር እንዲበለጽግ እንዲከናወን ነገሩ አደረገለት ይላል። ሃሌሉያ ሃሌሉያ። ያ ገንዘብ ከአንተ ህልውና የመጣ ካልሆነ፣ በአንተ እጅ ካልሆነ፣ በመንፈስህ የተቀነባበረ ካልሆነ እኔ ፍላጎት የለኝ። ኢየሱስን መውደድ ምን ማለት እንደሆነ እያሳየኋችሁ። ዝም ብሎ በአፍ መናዘዝ ብቻ አይደለም። ኢየሱስን መውደድ ለማንኛውም ሌላ ተጽዕኖ የመሞት ፈቃደኝነት እንድምታ ይዞ ይመጣል። ምክንያቱም የሚያስፈልገኝን ነገር ሁሉ በአንተ ውስጥ ነው። በዚህች አጭር ህይወት ውስጥ እግዚአብሔር ለሰው የማይሰጠውን ነገር ልታገኘው እንደማትችል ተረድቻለሁ። በእውነት እነግርሃለሁ፣ የሚያስፈልገኝ ነገር ሁሉ በአንተ ውስጥ ነው ልትሉ ይገባል። የሚያስፈልገኝ ደስታ፣ ያለኝ ሰላም፣ የሚያስፈልገኝ ነገር ሁሉ በአንተ ውስጥ ነው። ክቡራንና ክቡራት፣ ይህንን ልንገራችሁ፣
ደስታንና ሰላምን በሌላ ቦታ የሚፈልጉ ከተለያዩ ባዕድ እንግዳ አጋንንታዊና መናፍስት ጋር ህብረት የሚያደርጉ ብዙ ሰዎች አሉ። በሙሉ አክብሮት እንዲላቸዋለሁ ኃይልንና ዝናን ፍለጋ ወደ ተለያዩ ነገሮች ውስጥ የሚገቡ የእግዚአብሔር ወንዶችና ሴቶች አሉ። ክቡራንና ክቡራት ይህንን ልንገራችሁ፣ እግዚአብሔር የማይሰጣችሁን ነገር ከየትኛውም ቦታ ልታገኙት አትችሉ። እናም ዲያብሎስ እዚያ ጋር ቢዋሻችሁ ለጥፋታችሁ ማጥመጃ እየዘረጋ ብቻ ነው። እግዚአብሔር ይበቃኛል ልትሉ ይገባል። እግዚአብሔር ይበቃኛል። ሃሌሉያ። በመንፈሳዊ ቁም ነገረኛ የመሆን ውሳኔ፣ በመንፈሳዊ ንቁ የመሆን ውሳኔ፣ የጸሎት ህይወታችሁ ለኢየሱስ ያላችሁ ፍቅር፣ ለቤቱ ያላችሁ ፍቅር፣ ለእግዚአብሔር ነገር ያላችሁ ፍቅር፣ የእርሱን ዓላማ ለማገልገል ያላችሁ ቁርጠኝነት። ቁጥር ሁለተኛው ድልን ለመውሰድና ለመግለጥ የሚያስብ ማንኛውም ሰው ሊከተለው የሚገባው ሁለተኛው ዕጣ ፈንታው የሚወስን ነገር የላቀ የእምነት ስርዓት ነው። ይህንን ለማግኘት መጋደል ነው። የላቀ የእምነት ስርዓት ለማግኘት መጋደል ውሳኔ፣ ከመጣችሁበት መሰረት የሚበልጥ የእምነት ስርዓት፣ ከአቅራቢያችሁ አካባቢ የሚበልጥ የእምነት ስርዓት፣ የተሸናፊነትን አስተሳሰብ፣ የተሸናፊነትን የእምነት ስርዓት፣ የአሸናፊነትን ውሳኔ ሊያመነጭ እንደማይችል ነግሬያችኋለሁ። ያንን እንዳትረሱ። እኛ ውሳኔዎችን የምናደርገው ማስተካከላችንን፣ አስተሳሰባችንን፣ እምነታችንን፣ ርዕዮተ ዓለማችንን እንዲያንጸባርቁ አድርገን። ሁለተኛው ውሳኔ ለላቀ መለወጥ ትራንስፎርም ለማድረግ የሚጠቅማችሁ የእምነት ስርዓታችሁን ለመለወጥ መጋደል ነው። የምታስቡበትን መንገድ፣ የምትናገሩበትን መንገድ መታደስ፣ የምታስቡበት መንገድ መታደስ አለበት። እኔ የዩሩባ ሰው ነኝ አትበሉ። እኔ የአዲስ አበባ ሰው ነኝ፣ እኔ የክፍለ ሀገር ልጅ ነኝ አትበሉ። እናንተ በተፈጥሯዊ ውልደታችሁ አዲስ አበባ፣ ገጠሬ፣ ከተሜ ምናምን ልትሆኑ ይሆናል። ነገር ግን እናንተ ከሰማይ ናችሁ፣ ከእግዚአብሔር ናችሁ፣ ከሌላ ዓለም ናችሁ። በጣም ኃይለኛ ፍጥረት፣ አዲስ ማንነት የያዛችሁ ናችሁ። ለባህልና ለመሰረት ምናምን ዕውቅና አትስጡ። ያ የራሱ ስፍራ አለው። አስተሳሰባችሁ አንጻር ሲታይ የማይጣጣሙ መርሆችን፣ ልማዶችን ወዲያው ኤዲት ማድረግ ማስተካከል አለባችሁ። ያለምንም እፍረት፣ ያለምንም ይቅርታ መጠየቅ ማንኛውንም አይነት አስተሳሰብ ከባህል የመጣ ይሁን ወይም ከጀርባ ታሪክ ከእግዚአብሔር ቃል ጋር የማይስማማ የሚጣረስ ከሆነ የድል ህይወትን የማይሰጥና ለጌታ ክብር የማያመጣ ከሆነ ከፊታችሁ አውጥታችሁ ጣሉት። እኔ በመመጣበት አካባቢ ሴቶች ሲያስቀይሙ እንመታቸዋለን ትሉ ይሆናል። ጣሉት። እሱ በእግዚአብሔር ቃል ውስጥ አልተገኘም። እኔ በመመጣበት አካባቢ ከተቆጣሁ ለባል አልመለስም ትሉ ይሆናል። ጣሉት። እሱ በእግዚአብሔር ቃል ውስጥ የለም በፍጹም። የላቀ እምነት ስርዓት። ልብሶቻችሁን ልትቀይሩ ትችላላችሁ። ነገር ግን ያው አስተሳሰብ ያንን ልብስ ከለበሰው ውጤታችሁ ያው ነው የሚሆነው። የሰማችሁኝ ነው። የቆዳ ቅባት ልትቀይሩ ትችላላችሁ። የምትፈልጉትን ሁሉ ልትቀይሩ ትችላላችሁ። ድምጻችሁን እንኳን ልትቀይሩ ትችላላችሁ። ነገር ግን አስተሳሰቡ ያው ከሆነ የምታገኙት ውጤት ያን ነው። ያላችሁበትን አካላዊ ቦታ ልትቀይሩ ትችላላችሁ፣ በእሱ ላይ በራሱ ምንም ስህተት የሌለው። ነገር ግን አስተሳሰባችሁ ካልተቀየረ እመኑ፣ ህይወታችሁ ባለበት ይቆማል። ለላቀ እምነት ስርዓት ተጋደሉ። አንዳንዶቻችሁ በእውነት ዳግም ተወልዳችኋል። ነገር ግን ወዮ አስተሳሰባችሁ አሳልፎ ይሰጣችኋል። ቅዱሳት መጻሕፍትን ስናነብ መዝሙራትን፣ ውዳሴዎችን፣ መዝሙር መጻሕፍቶችን ስንዘምር ክርስቲያን ትመስላላችሁ። ነገር ግን በንግግር ውስጥ ስትገቡ ልክ ጌታን እንደማያውቅ ሰው ትናገራላችሁ። ያ መለወጥ አለበት። ሶስተኛው ከዚህ ትምህርት ልትወስዱት የሚገባ ሶስተኛ ዕጣ ፈንታን የሚወስን ውሳኔ ምንድን ነው? የተሰጣችሁን አገልግሎት የህይወት ተልእኮ የመለየትና የመፈጸም ውሳኔ ነው። ዕብራውያን ምዕራፍ 10 ቁጥር 7 በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ይላል። የተሰጣችሁን አገልግሎት የመለየትና የመፈጸም ውሳኔ። ያንን ጥያቄ መመለስ አለባችሁ። ለምንድን ነው እዚህ ያለሁት?
የእናንተ አገልግሎት ለመንግስቱ መምጣት የምታበረክቱት አስተዋጽኦ ምንድነው? የእናንተ አገልግሎት ለእግዚአብሔር መንግስት መግፋት የምታበረክቱት አስተዋጽኦ ምንድነው? እሱን ማግኘትና በእርሱ መኖር አለባችሁ። ክቡራትና ክቡራን፣ ይህንን ልንገራችሁ ወደ ጥሪያችሁ ለመግባት እኔ የማውቀው ቀላሉ መንገድ በእግዚአብሔር ቤት ውስጥ ማገልገል ነው። አራተኛ፣ ጤናማና አካላዊ ጥንካሬ የመኖር ውሳኔ ዕጣ ፈንታን የሚወስን ውሳኔ ነው። ጤናማና አካላዊ ጥንካሬ የመኖር ውሳኔ እዚህ ውስጥ የተናገርኩ ይመስለኛል። አብዛኛውን ጊዜ በዓመቱ መጨረሻ ላይ መንፈሳዊ እረፍት አደርጋለሁ፣ ሪትሪት። በዚህ መንፈሳዊ እረፍት ውስጥ በብዙ መመዘኛ የራሴን ህይወት እገመግመዋለሁ። እነዚህ መካከል አንዱ ጤናዬና አካላዊ ደህንነቴ ነው የምመለከተው። እናም ለ3 ተከታታይ ዓመታት በተለያየ ሁኔታ ታመሜ ሳይሆን ነገር ግን በህይወቴ ካሉት መመዘኛዎች ሁሉ ጤናዬ ዝቅተኛውና የደከመው መመዘኛ ሆኖ አገኘሁት። መንፈሳዊ ንቃት፣ አስተሳሰብ፣ ጤና። እናም አይምሮዬን እያዘጋጀው መጣ። ለመሞት እምቢ ብያለሁ አልኩ። ውሳኔዎች። ነገር ግን ያ ውሳኔ ዝም ብሎ እዚያ ላይ ብቻ አያበቃም። ሞትን ከምግብ ሳህንህ ላይ ማንሳት ይጠበቅብሃል። መወሰን አለበት። ጤናህን የሚያቃውስ አመጋገብ ዝም ብለህ መመገብ ታቆማለህ። እያልኩ ያለሁት ሞትን አትበላም ነው። እየሰማችሁኝ ነው? የጌታ ስም የተባረከ። እኔ ጣፋጭ ነገር በጣም ወድ ነበር፣ ቀበርኩት። አሁን ሙሉ በሙሉ የተቀበረ መሆኑን አላውቅም። ነገር ግን ቢያንስ ለመቅበር ጥሬያለሁ። ቀበርኩት። በከፍተኛ ሁኔታ የሞተ ይመስለኛል። ሞቷል። ምናልባት ሙሉ በሙሉ አልሞተ ይሆናል፣ ነገር ግን ሞቷል። በእርሱ እርግጠኛ ነኝ። ከእሱ የተወሰነውን ክፍል ዳግም አይነሳም። ጤና ለጤና። ስለዚህ አልሞትም፣ በህይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ ስትሉ ስም ብሎ መናዘዝ ብቻ ሳይሆን ኃላፊነት መሆኑን ማስተዋላችሁን እርግጠኛ ሁኑ። የሰማችሁኝ? አዎ፣ ኃላፊነት ስንፍናን ይገድላል፣ ከመጠን በላይ መስራትንም ይገድላል። እዚህ ላይ ነው ለአንዳንዶቻችን መጸለይ ያለባችሁ። አሁን ይህንን እየተናገርኩ ሳለሁ የጥፋተኝነት ስሜት ይሰማኛል። ትምህርቱ እግዚአብሔር እኔን ጨምሮ ለሁሉም ሰው እንዴት እየተናገረ እንዳለ ታያላችሁ። የሰማችሁኝ ነው? የጌታ ስም የተባረከ። ባካችሁ ጤናችሁን በቁም ነገር ያዙት። አንድ ዶክተር የነገረኝን ታውቃላችሁ? እኔ የሕክምና ባለሙያ አይደለም፣ ነገር ግን በህይወትህ በእያንዳንዱ 10 ዓመታት ውስጥ ራስን የምትንከባከብበት መዋቅርና ሰውነት የሚሰራበት መንገድ ይቀየራል። ከ0 እስከ 10፣ ከ11 እስከ 20፣ ከዚያም ከ20 እስከ 30፣ ከ30 እስከ 40፣ ከ40 እስከ 50 መሄድ ስትጀምር እነዚህ 3 10 ዓመታት አብዛኛውን ጊዜ ሰዎች በ60 ዓመታቸው አካባቢ የሚገድሏቸው አብዛኞቹ በሽታዎች የሚጀምሩት እዚያ ላይ ነው። አብዛኛውን ጊዜ በ20ዎቹ ዕድሜ ውስጥ ይጀምራል። ነገር ግን ሰዎች ግድ የላቸው። የእግር ህመም ሲሰማቸው ግድ የላቸው። ምን ህመም ነው? ምንም ግድ የለኝም ይላሉ። አንዳንድ ጊዜ በሽታ አይገልም እያልን ያንን ሁሉ ነገር እናደርጋለን። እሱ ግን እየተከማቸ ይሄዳል። በኢየሱስ ስም ጸልይላችኋለሁ። ጥሩ ጤንነትን ለመጠበቅ በክርስቶስ በጽድቅ ውስጥ የሚጠይቀውን ነገር ሁሉ በጌታ በኢየሱስ ማድረግ ይሁንላችሁ። እዚህ ላይ ባለፈው ውሳኔ ባስተማርኩት ጊዜ እንደ ውሃ መጠጣት ያለ ቀላል መመሪያ ህይወታችሁን ሊያድኑ የሚችሉ እንደሆኑ የተናገርኩ ይመስለኛል። እግዚአብሔር መባረክ ሲጀምር ለመጀመሪያ ጊዜ የሚቀይረው የምትጠጣው ውሃ ጥራት እንደሆነ የምታውቁት ተስፋ አደርጋለሁ። ቅንጦት አይደለም። ይሄ ለረጅም ጊዜ ትኖራለህ። የነገርኳችሁ ነው። ቅንጦት አይደለም። በናይጄሪያ እኛ ያንን አናደርግም። አንድ ሰው በቀን ውስጥ 1 ብርጭቆ ውሃ በጭንቅ ሲጠጣ ታገኛለህ። ነገር ግን በሙሉ አክብሮት ኮካኮላ ይጠጣል፣ ፋንታ ይጠጣል፣ ሁሉንም ሌሎች መጠጦች ይጠጣል። በራሳቸው መንገድ ድንቅ ናቸው። ነገር ግን ምንም ብታደርግ ውሃን ችላ የምትል ከሆነ ከሞት ጋር ውል እየተፈራረምክ መሆንህን እወቅ። A hard-working person, network of architects and builders, doors don't open because doors are relational. ይህንን አስደናቂ መልእክት በአፖስትል ጆሹዋ ሰልማን የቀረበውን ተርጉመን ያቀረብንላችሁ አማርኛ ቲዩቦች ነን። እንዲህ አይነት አስደናቂ እውነታ የእግዚአብሔር ሰዎች ያስተማሩትን ትምህርቶችና ስብከቶች ተከታትለን ወደ እናንተ እንደምናቀርብላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንዲሆኑና
እንደዚህ አይነት ቪዲዮዎች በመጡላችሁ ወቅት ላይክ በማድረግና ለሌሎች በማጋራት አብራችሁን እንድታገለግሉ እንጠይቃችኋለን። በተረፈ በአስተያየት መስጫ ላይ ምንም አይነት አስተያየት በትምህርቱ ላይ ካላችሁ እንዲሁም እንዲቀርብላችሁ የምትፈልጉትን የእግዚአብሔርን ሰው ትምህርት በአስተያየት መስጫው ላይ አስቀምጡልን። በተረፈ የሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ